ሰላም ጤና ይስጥልን ውድ አድማጮቻችን፣ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። መናኸሪያ ሬዲዮን መርጣችሁ ስለምታደምጡ እያመሰገንን በዓሉን ምክንያት በማድረግ ጣቢያችን በርካታ መሰናዶችን ያቀረበ ይገኛል። በዓለ ትንሣኤውን በሚመለከት ከአንድ እንግዳ ጋርም እዚህ ተገኝተናል። እንግዳችን እንኳን ደህና መጡ። ፈቃደኛ ሆነው እዚህ ስቱዲዮ ድረስ በመምጣት አብረውን ቆይታ ለማድረግ ፈቃደኛ ስለሆኑ እጅግ አድርጌ ነው የማመሰግነው። በቅድሚያ ከትውውቅ እንጀምር። ራስዎትን በማስተዋወቅ እንጀምር። እንኳን ደህና ቆያችሁን። አባ ጸጋ ዘአብ አዱኛ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአራቱ ጉባኤያት መምህር ነኝ። በአገልግሎት ደግሞ በመንበረ ጸባዖት ቅድስት ሥላሴ ካቴድራል የትርጓሜ መጽሐፍት መምህር ነኝ። እንዲሁም ደግሞ በሥላሴ ዩኒቨርሲቲ ደግሞ ያው እናስተምራለን ማለት ነው። መልካም። ያው በዋናነት የተገኘንበት በዓሉ ምክንያት በማድረግ ነውና በዓሉ ላይ ትኩረት ያደረጉ ጥያቄዎችን ነው የምጠይቆት። እንደ ሀገር ያለንበት በርካታ ጉዳዮች አሉብንና የራሱ ትንሣኤን የሚያስፈልገው ይመስለኛል። አሁን ያለንበት የዓለም ሁኔታና በሕይወታችን ውስጥ ሊኖረን የሚገባው ትንሣኤ እንዴት ነው ሃይማኖቱ የሚያስተምረው? እንግዲህ የክርስቶስ ትንሣኤ እንደ ሁኔታው ሊተረጎም ይችላል። ክርስቶስ አምላካችን ዳግመኛ ሞቶ ላይ ነሳ፣ አንዴ ስለኛ ሞቶ ለአንዴና ለመጨረሻ ጊዜ ተነስቷል። ትንሣኤውን ስናስብ ግን በብዙ መንገድ በብዙ ሁኔታ ልንተረጉመው እንችላለን። የሀገር መነሳት አለ፣ የልቡና መነሳት አለ። እንዲሁም ደግሞ የወደቁ ሰዎች የሚነሱበት፣ የረከሱ ሰዎች የሚነጹበት፣ ያጡ ሰዎች የሚያገኙበት፣ የራቁ የሚቀርቡበት ሁሉ በትንሣኤ ሐሳብ ወይ ደግሞ የትንሣኤ ትርጉም ሊሰጣቸው ይችላል። እንዳልሽው ብዙ ሰው በህሊናው የሞተ ብዙ ነው። ተስፋ በመቁረጥ በችግር በተለያየ ሁኔታ በድካም ውስጥ ተስፋ በመቁረጥ ውስጥ ህሊናውን የገደለ ተስፋውን ያቀጨጨ ህይወቱ እንድምን ያለበት ትንሣኤ የሚያስፈልገው ብዙ ሰው በየቤቱ አለ። የብዙ ሰዎች ትዳር ሞተዋል፣ ትንሣኤ ያስፈልገዋል። የብዙ ሰዎች ጓደኝነት፣ የብዙ ሰዎች የሥራ ተነሳሽነት፣ የብዙ ሰዎች ማህበራዊ ህይወት፣ ግላዊ ህይወታቸው የብዙዎቹ የሞተ ነው። ያንን የሞተውን ደግሞ ማንነታቸውን ሲያስነሱ ከትንሣኤው ጋር ይገናኛል። እንዲያውም አንዳንድ ሰው አይተች ከሆነ እኔ ለሱ ያለኝ ነገር ሞተዋል ወይ ደግሞ ለዚህ ያለኝ ነገር ሞቶብኛል ይላሉ። ፍላጎት ማጥፋት የሚባለው ስለ ሀገር ሰላም፣ ስለ ቤተሰብ አንድነት፣ ስለ ቤተ ክርስቲያን አንድነት እንዲሁም ደግሞ ስለ ሀገር ሉዓላዊነት የሞተብን በጣም ብዙዎች ነን እና ትንሣኤ ልቡና ወይ ደግሞ እንደ ሀገርም ደግሞ ከጥላቻ ወደ ፍቅር፣ ከመለያየት ወደ አንድነት፣ ከመፈራረጅ ወደ መነጋገር፣ ከጦርነት ወደ ሰላማዊነት የምንመለሳቸው መመላለሶች ትንሣኤ ይባላሉ። የሰው ልጅ ከጥላቻ ወጥቶ ወደ ፍቅር ሲመጣ ትንሣኤ አለው፣ ትንሣኤ አድርጓል ተብሎ ይታሰባል። ከልዩነት ወደ አንድነት ሲመጣ፣ ከተንኮል ወደ የዋህነት ሲመጣ፣ ከክዳት ከማስመሰል ወደ እውነተኛ ማንነት ሲመጣ፣ እንዲሁም ደግሞ በተለያየ መልኩ ለሰውም ለእግዚአብሔር በማይመች አካሄድ ተጉዞ ለሰውና ለእግዚአብሔር በሚመች ህይወት መኖር ሲጀምር ትንሣኤ ልቡና ወይ ደግሞ ትንሣኤ አደረገ ተብሎ ይነገራል ማለት ነው። እንደ ሀገራችን ደግሞ ኢትዮጵያ ሀገራችን ትንሣኤ ያስፈልጋታል። ጦርነት እንዲቆም፣ ሰላም አንድነት እንዲሰፍን፣ ሀገር ለሚመሩ ቅን ልቡና አስተዋይ ልቡና እንዲያድላቸው በየቦታው በየአቅጣጫው ያሉ ስለ ሀገር ስለ ቤተክርስቲያን የሚጨነቁ ሰዎች ጸሎታቸውን አበክረው እንዲያደርጉ፣ የሳተ እንዲመለስ፣ የወደቀ እንዲነሳ፣ ያኮረፈ ደግሞ ኩርፊያው እንዲተው፣ ያዘነ እንዲረጋጋ፣ ያለቀሰም እንባው እንዲታበስ በተለያየ መንገድ በረሃብ፣ በችግር፣ በጦርነት በችግር ላይ ያሉ ሰዎች ከችግራቸው እንዲወጡ ሁላችንን ተረባርበን ትንሣኤ ማድረግ አለብን እንደ ሀገር ደረጃ ማለት ነው እና በጨለማው ከማማረር አንድ ሻማ አብርቶ ማረፍ ነው። ስለዚህ እንደ ሀገር ደረጃ ያው ብዙ የሞት ድማሚት እንሰማለን። ስለዚህ ትንሣኤውን የምናመጣው እኛ ነን፣ እኔም አንቺም ነን የምናመጣው በጾም በጸሎት መልካም ነገር በማድረግ በመደገፍ በማገዝ በመምከር እንደ ቤተ ክርስቲያን ደግሞ የወደቁትን በማንሳት በተለያየ ሁኔታ በተለያየ ችግር ያሉትን ደግሞ ከችግር እንዲወጡ ኃላፊነቷን በመወጣት ቤተ ክርስቲያንም ሀገራችንን ትንሣኤ እንድታገኝ ማድረግ ይቻላል የሚል ነው። እምነት በራሱ ሲባል ምን ማለት ነው? እምነት ማለት እንግዲህ
ከአባት ዘር ከእናት ደም ተከፍሎ በሰፋድል በሚባል በእናት ማህፀን በረቂቅ ማህፀን ከተጸነስንበት ጊዜ ጀምሮ እናታችን የበላችው አፍኖ የጠጣችው አደንዝዞ ሳይገለን የጠበቀን እንዲሁም ደግሞ ወደዚህ ዓለም ማለት ከጠባብ ወደ ሰፊ ከጨለማ ወደ ብርሃን ወደዚህ ዓለም መተን በዚህ ዓለም ደግሞ ስንኖር በማህፀን የጠበቀን እግዚአብሔር በዚህ ዓለምም በመግቦቱ በቸርነቱ ይጠብቀናል። ፍጻሜያችንን ያሳምርልናል። ብንራብ ያመሳናል ወይ ያበላናል፣ ብንሞት ያስነሳናል፣ ብንቸገር ይረዳናል፣ ክፉ ሰዎች ከመከሩብን ምክር ከሰይጣን ጠላትነት ያድነናል፣ እግዚአብሔር ያድነናል፣ ይታደገናል ብሎ ማመን ነው። ቅዱስ ዳዊት እንዳለው ነው በመዝሙር 123 ላይ እግዚአብሔር እረኛዬ ነው የሚያሳጣኝ የለም እንዳለው። እንዲሁም ደግሞ በመዝሙር 121 ላይ እግዚአብሔር መውጣትህና መግባትህን ይጠብቃል ብሎ መቀበል እምነት እንለዋለን። እምነት ይዋዥቃል፣ ይወድቃል፣ ይነሳል፣ ይቀንሳል፣ ይጨምራል። በአጭር ቃል ግን ስንጠቀልለው እምነት ማለት የሰው አእምሮ በማይደርስበት የመላእክትም ጥበብና እውቀት ተመራብሮ በማይደርስበት በልዕልናው ኖሮ ዓለምን ሁሉ የሚመግብ ዓለምን ሁሉ የሚመራ ዓለምን ሁሉ የሚያስተዳድር እግዚአብሔር የፈጠረን የሚመግበን የሚጠብቀን በነገሮች ሁሉ የሚያስተዳድረን እርሱ ነው ብሎ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆኖ ማመን መቀበል ማለት ነው። እምነት ማለት መቀበል ማለት ነው። ስለዚህ እምነት ደግሞ ሲደክም ደግሞ እንደ ሐዋርያት መጸለይ ደግሞ ያስፈልጋል። ወስከነ ሃይማኖተ፣ አቤቱ ጌታ ሆይ እምነትን ጨምርልን እንዳሉት እምነት የሚጨመር ነው ማለት ነው። ትናንትና የነበርንበት የእምነት አቋም ዛሬ ላይኖር ይችላል። ዛሬ ያለንበት የእምነት ደረጃ ነገ ደግሞ ላይቀጥል ይችላል። እምነት ከፍ ዝቅ ሊል ይችላል ከሁኔታዎች ጋር እና እግዚአብሔር በሰማይ አለ፣ እግዚአብሔር ሁልጊዜ ከኛ ጋር ነው ያለው፣ እግዚአብሔር ሁልጊዜ በፊታችን እናየዋለን ብሎ እንደ ቅዱስ ዳዊት ማመን ነው መቀበል ነው ማለት ነው። አንዱ ስለ ሁሉ ሞተ የሚለውን ሀሳብ ብናነሳው ለሁሉ ሞተ ሲባል እንደው ምን ማለት ነው? ከዚህ ስኛ ምን እንማራለን የሚለውን ነገር ብናነሳው እንግዲህ አንዱ ስለ ሁሉ ሞተ ያለው ቅዱስ ጳውሎስ ነው። አንዱ የተባለው ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ ከአብ አካል ዘም አካል ባህሪ ዘም ባህሪ የተገኘ እግዚአብሔር አብን በባህሪው የሚመስለው እግዚአብሔር አብን በመልክ የሚመስለው በባህሪው የሚተካከለው እግዚአብሔር መንፈስ ቅዱስንም በባህሪ የሚተካከለው በመልክ የሚመስለው ከአብ ከመንፈስ ቅዱስ ጋር እኩል ሪና ያለው እግዚአብሔር የሆነ ኢየሱስ ክርስቶስ ነው። ሞተ መባሉ አምላካችን ክርስቶስ የሞተው ስለ ሰው ልጅ ነው፣ ስለ አዳም ልጆች ነው የሞተው። እርሱ በቃሉ እንደተናገረው 99ኙን ነገደ መላእክት ትቶ አንዱን ፍለጋ አዳምን ሊፈልግ አዳምን ሊያድን ወደዚህ ምድር መጥቷል። ይህም ደግሞ ለዚህ ወልድን እንጂ ከላይ ከሰማይ ወደ ምድር ያወረደው ባህርየ መለኮቱን ከባህርየ ትስብእት ጋር እንዲዋሃድ ያደረገው የሰውን ጠባይ ገንዘብ አድርጎ ለሞት ያደረሰው ምንድን ነው ከተባለ ፍቅር ነው። አባ ሕርያቆስ ሊቅ ነው እንደተናገረው ፍቅር ሳህቦ ለወልድ እመንበሩ ወአብጽሖ እስከ ለሞት ይላል። ፍቅር እግዚአብሔር ወልድን ከሰማየ ሰማያት ከዙፋኑ ጎትቶ አወረደው ይላል። ከሰማየ ሰማያት ከልዕልናው ጎትቶ ያወረደው ማንም አይደለም፣ ፍቅር ነው። እኛን የወደደበት ጥልቅ ፍቅሩ ነው ወደ ሞት ያደረሰው። ስለ አንዱ ሞቶ በዓለም ላይ ባለ ነው በእኛ ላይ ሕይወትን ዘርቷል ማለት ነው። ተፈሳሁ ተሐሴኦ ዘመደጓ ለእመሕያው እስመ አፍቀሮ እግዚአብሔር ለዓለም ይላል ቅዱስ ኤፍሬም የሶሪያ ሊቅ ነው። ምን ማለት ነው? ዘመደ እጓለ እመሕያው ወይ ደግሞ የሰው ልጅ ሆይ በውስጥ በአፍአ በነፍስ በስጋ ደስ ይበልህ ይላል። ተርጓሚ ምን አለ? ምን ተገኝተዋል ወደ ጠይቀ ምን ተገኝተዋል ሲል እስመ አፍቀሮ እግዚአብሔር ለዓለም እግዚአብሔር እንጂ ዓለምን ወዶታል። እና ታዲያ ወዶ ምን አደረገለት ትለኝ እንደሆነ ወመጠወ ወልዶ ዋህደ ከመ ይሕየው ሁሉ ዘየአምን ቦቱ እስከ ለዓለም እስከ ዘላለሙ ድረስ በልጁ የሚያምኑትን ሁሉ ልጁን አንድያ ልጁን ለሕማም ለሞት አሳልፎ ሰጥቶታል። እግዚአብሔር ወልድ የእግዚአብሔር አብ የባህሪ ልጁ ነው ማለት ከእርሱ አካል ዘም አካል ባህሪ ዘም ባህሪ የተወለደ ነው። እግዚአብሔር አብ አንድያ ልጁን ስለኛ ለሕማም ለሞት አሳልፎ ሰጥቶታል ማለት ነው። አምላካችን ክርስቶስ
አንድ ሲሆን ስለ ብዙዎች ስለ እኔና ስለ አንቺ ሞተዋል። አንድ ሲሆን ብዙ ጸጋዎች ሰጥተዋል። አንድ ሆኖ መስቀል ላይ ተሰቅሎ ብዙ ክብሮችን አድኖናል። እሱ አንድ ሆኖ ባደረገው በስጋው በተቀበለው መከራ እኛን ግን የብዙ ጸጋዎች ባለቤቶች እንድንሆን አድርጎናል ማለት ነው። አምላካችን ክርስቶስ ምን ብሏል መሰለሽ? ተፋቀሩ ወበይናቲክሙ በከመ አነ አፍቀርኩክሙ፣ እኔ እንደወደድኳችሁ ተዋደዱ ይላል። ይሄ ሲተረጎም እኔ ስለ እናንተ ራሴን ለሕማም ለሞት አሳልፌ እንደሰጠው እናንተም አንዳችሁ ለአንዳችሁ ራሳችሁን አሳልፋችሁ ለሞት ለግርፋት ስጡ ማለት ነው። አንዱ ስለ ሁሉ ሞተ በሚለው ቃል ውስጥ እኛ ለሰዎች ራሳችንን አሳልፈን እንድንሰጥ የተማርንበት ትምህርት ነው። እንዲያውም እዚህ ላይ እንደሚተረክ ታሪክ አለ። በገዳም እየኖሩ መነኮሳት፣ ከመነኮሳቱ መካከል አንድ የእጅ አመል የነበረበት ሰው ነበረ። ከብዙ ጠንካሮች ሰዎች መካከል አንድ ደካማ ሰው አለ። ከብዙ አዋቂዎች መካከል ደግሞ አንድ ሰነፍ ሰው አይጠፋምና የአበምኔቱን ልብስ በቅዳሴ ሰዓት የሚለብሰውን ልብስ ወስዶ ሰረቀበት ይላል። ከዛ በኋላ የቤተ ክርስቲያኑ የገዳሙ ኃላፊ የሚለብሰው ልብስ ስለጠፋ ፍለጋ ተጀመረ። ከዛ ከመነኮሳቱ ቤት እንዲፈለግ መመሪያ ተሰጠ ማለት ነው። ገዳም ውስጥ ግን አንድ ትልቅ የበቁ ጻድቅ ደግ ሰው ነበሩ እና ፍተሻ ሲጀመር የሰረቀው ሰው መተው ሊያገኙበት አይደለ። ስለዚህ ምን አለ? የበቁት አባት ጋር ሄዶ ሰይጣን አሳስቶኝ መስሎኝ ይህንን ልብስ ሰርቄ ነበርና እየፈተሹ ነው፣ እኔ ጋር ሊገኝ ነው ይሄ ልብስ፣ ምን ይሻለኛል አላቸው። እሳቸው ምን አሉት? ልጄ ሆይ የሰረከውን ልብስ እኔ ጋር ቁጭ አድርገው አሉት። የበቁት አባት ናቸው። ከዛ የሰረከውን ልብስ ወስዶ እሳቸው ቤት ቁጭ አድርገው ማለት ነው። ቤት የሚፈትሹ ሰዎች መጡ። ተሰብስበው መጥተው አባታችን እርሶ ይሰርቃሉ፣ የእጅ አመል አለቦት ብለን አይደለም፣ ከእንደዚህ አይነትም ነገር የተለዩ እንደሆኑ እናውቃለን፣ ነገር ግን ከማህበሩ አንለዩትም ብለን ቤቶችን ልንፈትሽ ነው አሏቸው። አይ ልጆቼ ምን ታውቃላችሁ፣ እስኪ ገብታችሁ ፈትሹ ሲሉ ልብሱ ተቀምጧል። በዚህ ጊዜ ምን አሉ? ላየ ባህታዊ ውስተ ቀጣፊ ብለው ደበደቡት ይላል፣ አደሙት ይላል። ከገዳሙ ከማረፊያ ቤት አባረሩት። እሱ ምን አለ? ባይሆን እንዲያው ደበደባችሁኝ አሰቃያችሁኝ፣ ባይሆን እስኪ እዚሁ ቁጭ ብዬ ንስሐ እንድገባ ፍቀዱልኝ ቢላቸው እምቢ አሉት። ከገዳሙ አወጡት። ያቺን ልብስ ግን እናንሳሽ ብሏት እምቢ አለች ይላል። አልነሳም አለ ልብሱ በተአምራት። አሁን አንድ በቤተ ክርስቲያን የሚለበስ ልብስ ሶፋ ላይ ተጣብቆ አልነሳም አለ ስንል ተረት አይደለም። የበልዓም አህያ ተናግሮ የለ አህያ ይናገራል? አይናገርም እኮ። ተአምር ማለት በሕይወታችን ከለመድናቸው ሁኔታዎች አዲስ ነገር የተለየ ነገር ሲፈጠር ማለት ነው። እና ልብሱ አልነሳም አለች። በዚህ ጊዜ አበምኔቱ የገዳሙ ኃላፊ ምናልባት እስኪ ይህንን ሰው አምጡትና ምናልባት ከሱ ጋር በተያያዘ ይሆናል ብለው መለሱት ወደ ቤቱ ወደ ባቱ ሲመልሱት ልብሱ ተነሳ ማለት ነው። በዚህ ጊዜ ምን አለ የገዳሙ አበምኔት? ለካ ጌታ በወንጌል አልቦ ፍቅር ዘየአቢምዝ ራስን ስለሌላው አሳልፎ ለሕማም ለሞት አሳልፎ ከመስጠት በላይ ፍቅር የለም ያለው ጌታ ለካ ይሄ ነው ብሎ ሲያደንቁለዋል ይላል። ምክንያቱም ይሄ አባት ለሌባው ነው ራሱን አሳልፎ የሰጠው ማለት ነው። ስለዚህ ይሄ እንደ ሀገር እንደ ቤተሰብ ስናስበው ስንቶቹ ባለትዳሮች ናቸው አንዳቸው ለአንዳቸው ተላልፈው የሚሰጡት? በኢሳት እኮ ሚስት ለባሏ ራሷን መስጠት አትችልም። በጣም እየተቸገሩ ነው። ባሎች ለሚስቶቻቸው ራሳቸውን አሳልፈው መስጠት በጣም እየተቸገሩ ነው። እንደ ሀገርም ደግሞ ራሳቸውን ለሀገር የሚሰጡ ሰዎች እየጠፉ ነው። በአብዛኛው ሰው ግላዊ ነው። ራሱን ለሌላ አሳልፈው መስጠት ላይ ደካሞች እየሆነ ስለሆነ አንዱ ስለ ሁሉ ሞተ በሚለው ትምህርታችን ውስጥ ይህንንም አካተን አንዳችን ለአንዳችን ክብር መሆናችንን፣ አንዳችን ለአንዳችን ሞገስ መሆናችንን፣ አንዳችን ለአንዳችን ሀብት ንብረት መሆናችን፣ አንዳችን ለአንዳችን ጌጥ መሆናችንን ተገንዝበን የሰውን ልጅ ቢቻል ራሳችንን ለሞት አሳልፈን መስጠት ነው። ስለዛ ሰው ሃይማኖት፣ ቋንቋ፣ ሀገር ሳንል ባንችል ደግሞ አጠገባችን ላለው ሰው ደግሞ ሰላማዊና የተረጋጋ ሕይወት እንዲኖር እኛ መክፈል ያለብንን ዋጋ ከፍለን የሰዎች ልጆች ሁሉ በፍቅርና በአንድነት እንዲኖሩ ማድረግ ነው። ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ
ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ትንሣኤህን ለምናምን ለኛ ትንሣኤህን ለምናምን ለኛ ብርሃንህን ላክልን ወደኛ ብርሃንህን ላክልን ወደኛ ብርሃንህን ላክልን ወደኛ ብርሃንህን ላክልን ወደኛ። ከኢየሱስ ክርስቶስ መወለድ መሞት እንዲሁም ከትንሣኤው እንዴት መማር አቃተን የሚል ነገር በተለይ እሱ ስለሚወደን ነው ይህን ሁሉ መስዋዕትነት የከፈለው። እኛ ለምንወደው ነገር መስዋዕትነት መክፈል ስለምን አቃተን? እንግዲህ እኛ ለምንድነው እርሱን ያልመሰል ነው ከተባለ እንግዲህ ከልብ ካለቀሱ እምባ አይገድም ይባላል። ያው እውነተኛ የተቃና እምነት እውነተኛ ክርስቶስን ማወቅ ክርስትናን የመረዳት ህይወት በህይወታችን በጣም በጣም አናሳ ስለሆነ ቅዱስ ጳውሎስ እኔን ምሰሉ እኔ ክርስቶስን እንደምመስለው እንዳለው እኛ አይደለም ክርስቶስን ቅዱሳንን መምሰል አልቻልንም። ለምንድነው? እምነታችን ደካማ ስለሆነ፣ ምግባር ትሩፋታችን ደካማ ስለሆነ፣ የኑሮ ሁኔታችን ትክክል ስላልሆነ፣ ክርስትናንና ክርስቶስን የተረዳንበት መንገድ ትክክል ስላልሆነ፣ የመጣንበት የመንፈሳዊ አስተዳደግ ሁኔታዎቻችን የአስተዳደግ ጉዟችን ጤናማ ስላልሆነ፣ በአጭር ቃል ግን ክርስትናን የተረዳንበት ክርስቶስን ያወቅንበት መንገድ የተዛባ ስለሆነ፣ በደንብ ስላልተረዳ ነው ክርስትናውን፣ በደንብ ስላልተረዳ ነው ክርስቶስን፣ በደንብ ስላላወቅን የቅዱሳን ህይወት በደንብ ስለማናጠና የቅዱሳት መጻሕፍትን ቅዱስ መጽሐፍን ስለማናጠና ያጠናነውንም የተማርነውንም ደግሞ በስራ ልምምድ የማድረግ ህይወት በውስጣችን ስለሌለ ክርስቶስን መምሰል በአብዛኛው ዘንድ እየጠፋ መጥቷል። ይህን ስልሽ ሁሉም ሰው ክርስቶስን መምሰል አቁመዋል፣ ቅዱሳንን መምሰል አቁመዋል እያልኩሽ ግን አይደለም። በክርስትናው ዓለም ውስጥ ከክርስቲያኖች ብዛት ግን እውነተኛ ክርስቲያን ግን ስንቆጥር በጣም አናሳ ነው። አንድ ፈላስፋ እንዳለው ነው በ8ኛው ሺህ አብያተ ክርስቲያናት በህዝብ ይሞላሉ፣ እውነተኛ ክርስቲያን ግን በአጉሊ መነጽር አይገኝም ይላል። ማለት ክርስትናውን በስራ የሚለውጥ በአጉሊ መነጽር አይገኝም። አሁን በየአብያተ ክርስቲያናቱ ወደ ትንሣኤ ትመጪ የለ ያ ሁሉ ሰው አይቆርብም፣ እንዲቆርብ ግን ታዘዋል። ያ ሁሉ ሰው ሰላም የለውም። ያ ሁሉ ሰው በየአብያተ ክርስቲያናቱ የምታዩ ያ ሁሉ የሚነጉደው ህዝብ የክርስቶስ ጠባይ ቢኖረው ኢትዮጵያ ሀገራችን ምድረገነት በሆነች ነበር ማለት ነው። በሌላም ሃይማኖት መቼም የራሱ ህግ አለው። ህጉ ደግሞ ብዙም ከኛ ጋር የሚራራቅ አይደለም። የህግ አውጪ ቢለያይም ህግ አርቃቂ ቢለያይም ህግ ተርጓሚውና ህጉ ግን ይመሳሰላል ብዙ ጊዜ። ስለዚህ ሰው እውነተኛ ማንነቱን ቀብሮ በሌላ ማንነት የተገለጠ ህይወት ስለሚኖር እውነተኛ የሆነውን የክርስቶስን ህይወት ገንዘብ አድርጎ በዛ መገለጥ ያልቻለበት ምክንያት ያ ነው። አመሰግናለሁ። እኔም አመሰግናለሁ። ምናልባት በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ? እኔ በመጨረሻ ማስተላልፈው የመጀመሪያው መላው የኢትዮጵያ ህዝብ ሀገራችንን የሰላም፣ የፍቅር፣ የአንድነት ያድርግልን፣ የብልጽግና ያድርግልን፣ ያጡ እንዲያገኙ፣ የተቸገሩ ከችግራቸው እንዲወጡ፣ ያዘኑ እንዲረጋጉ፣ ያለቀሱ ደግሞ እንባቸው እንዲታበስ ከወዲሁ እመኛለሁ። በኦርቶዶክስ ቤተክርስቲያን በክርስትናው ዓለም ታዛ ስር ላሉት ደግሞ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ እንኳን አደረሳችሁ እላለሁ። እንዲሁም ደግሞ እህታችን አንቺንም እንኳን አደረሰሽ ከነ ቤተሰብሽ ማለት እፈልጋለሁ። አመሰግናለሁ። በትንሣኤ ጊዜ የሚዘመሩ ብዙ መዝሙራት አሉ። ከነሱ መካከል አንዱ ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐሲባ በደም ክርስቶስ
ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ። እዚህ ድረስ አክብረውኝ ስለመጡ ከመናኸሪያ ኤፍኤም ሬዲዮ ጋርም ቆይታ ስላደረጉ እጅግ አድርጌ ነው ማመሰግነው። እኔም አመሰግናለሁ። ውድ አድማጮቻችን አብራችሁን ስለነበራችሁ እያመሰገንኩ ከቀሪ የመናኸሪያ ኤፍኤም 99.1 የበዓል መሰናዶች ጋር መልካም ቆይታ እንዲሆንላችሁ ተመኘው። በቸር ቆዩ።